ጉድ ጉድ ጉድ! የዚች ልክስክስ ሴት ወራዳ ሴት ማለት ነው ጋይስ። ወይኔ የተላከልኝ ቪዲዮ ብታዩ! ወይኔ 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 የተላከልኝም ቪዲዮ ማለት ነው ብታዩ። ለማንኛውም ጋይስ በዛሬው ቪዲዮ እናገራለሁ። ስለተላከልኝ ቪዲዮ ደግሞ ማለት በግልጹ ነግራችኋለሁኝ። ጠብቁኝ ማለት ነው። ስለ ዛሬው ጋሽዬ ስለመጡበት ጉዳይ ጋሽዬ እውነት እውነት ከልብ ከልብ ነው የምናመሰግኖት። በጣም ትላንት ሳለቅስ ነበረ። ዛሬ ግን ቢያንስ እንኳን ጋሽዬ ጉዳዩ ላይ ገብቷል። ቀን ነግሬያችኋለሁኝ። ጋሽዬ ወይም ሙሽዬ ጉዳዩን ይዙታል ብዬ ነግራችሁ ነበረ። ይኸው ጋሽዬ መጥቷል ማለት ነው። በጣም ነው ደስ ያለኝ። ግን ሀይሚ አሁንም ቢሆን አስቢበት። ቡርኬ በጣም ልቡ እየደማ ነው። በቃ አላረኩም፣ ምንም ያደረግኩት ነገር የለም ብለዋል። ልጅቷ ለዓላማ ነው፣ ብር ተከፍሏት ነው የመጣችሁ የእናንተን ህይወት የእናንተን ትዳር ለመበትበን። ስለ ልጅቷ ደግሞ እኔ ብዙ ፋይል ተልኮልኛል፣ ቪዲዮ ፎቶ ተልኮልኛል። ከወንድ ጋር ሆና ስትሳሳም የተላከልኝ ቪዲዮ አለ። ብቻ ብዙ ነገር ነው የተላከልኝ። የእውነት ነው የምላችሁ፣ እለጥፈዋለሁ ማለት ነው ጋይስ። እና ስለዚህ ወደ ህይወታችሁ ሶስተኛ ወገን ገብቷል ብለሽ ሀይሚዬ ከቡርኬ ጋር መለያየት የሚሆን ጸብ፣ ምንም አይነት ነገር ሊኖር አይገባም። በቃ ችግሩን ተረጂው። በቃ አልካደሽም፣ ክዶኛል፣ ክህደት ፈጽሞብኛል ካልሽ አልካደሽም። ቡራ አንቺን በፍጹም አልካደሽም። የእውነት እኔ ልጁ የእሱ ከሆነ አልኳችሁ እኔ እግዚአብሔርን እኔ ይሄን ዩቱብ ዘግቼ እወጣለሁ። እኔ በቡርኬ በጣም ነው የምተማመነው። ሌላ ሰው ቢሆን ሌላ ወንድ ቢሆን ምናምን ነገር ኦኬ ልጠራጠር እችላለሁ። ሌላ ወንድ ቢሆን እጠራጠራለሁኝ። አይ እንደዚህ እንደዚህ ሊያደርግ ይችላል ብዬ እጠራጠር። ቡርኬ ግን በጣም ነው የምኮራበት እግዚአብሔርን። እዚህ እንኳን ሚዲያ ላይ ካሉ ዩቱበሮች በቃ በስርዓት የምኮራበት ሰው ቢኖር ቡርኬ ነው። ቡርኬ እኮ ተናግሮ እንኳን እንደ ሌሎች አሉ አይደል? ያፈቃላጤዎች አፈቂቤዎች እኮ አሉ። ቡርኬ ግን እንደሌላ እንኳን ወንዶች እንደሌላ ወንድ ዩቱበሮች እንኳን እንደዚህ አይነት አመለካከት የለውም። ሴትን እንኳን የማሳመን አቅም የለውም። እንኳን አይደለም በዚህ ደረጃ ሄዶ ከሌላ ሴት ጋር ቀበቶውን ፈቶ ሊተኛ ቀርቶ ማለት ነው። ስለዚህ ልጁ እንኳን የእሱ እንኳን ኢንኬዝ እንኳን ምናልባት መድኃኒት አድርጋበት ውሃ ውስጥ የሚጠጣ ውሃ ውስጥ ምናልባት ካገኛት ውሃ ውስጥ መድኃኒት አድርጋበት ምናምን የሆን ነገር አፍዛው ወይ የሆን ነገር አድርጋው እንኳን ሆኖ ልጁ እንኳን የእሱ ቢሆን እስኪወለድ 3 ወር ትጠብቅ፣ ዲኤንኤ ይመረመራል። ልጁ ከሆነ ያድጋል። በቃ ልጁ የእሱ ልጅ ከሆነ ያድጋል። በቃ ይሄ ክስተት ነው። በቃ የተፈጠረ ነገር ነው። ገባሽ? ይሄ አጋጣሚ የተፈጠረ ነገር ነው። ስለዚህ አንቺ ደግሞ ይህንን ነገር አሜን ብለሽ ተቀብለሽ ከጎኑ ልትሆኝ ነው እንጂ የሚገባው በዚህ ደረጃ ክህደት ፈጽሞብኛል እና እሱን አልፈልገውም ብለሽ እንደዚህ እንትን ስትይ እሱ ነገ የሚቆጭሽ ነገር ይኖራል እያለ እየለመንሽ ነው ማለት ነው። ሌላው ደግሞ እዩ ማለት ነው አርግዣለሁ ብለሽ የመጣሽው ልጅ ማለት ነው። ሌላው ነገር ልንገርሽ፣ አንድ እውነት ሀይሚና ቡርኬ አይለያዩም። እንድትለያያቸው ገንዘብ ረብጣ ገንዘብ ተከፍሎሽ የመጣሽ ሴት ነሽ በእርግጠኝነት። አሊያም ደግሞ እየተሳሳምሽው የነበረ ወንድ ቪዲዮ ነው የተላከልኝ። ከወንድ ጋር ሆነሽ ኦኬ፣ ከወንድ ጋር ሆነሽ የተላከልኝ ቪዲዮ አለ። ነጭ ቀሚስ ደረቱ ላይ በጣም ክፍት አጭር የሆነ ሰውነትሽን የሚያሳይ ቀሚስ ለብሰሽ ቪዲዮ ተልኮልኛል። እሺ ምልክት ይሁንሽ። ከዚህ የበለጠ በነ ቡርኬና ሀይሚ ላይ እራመዳለሁ፣ ወደ ሌላ መስመር እገባለሁ፣ የእነሱን ህይወት እበታትናለሁኝ ብለሽ የምታስቢ ከሆነ እጄ ላይ የተላኩልኝን ፋይሎች በሙሉ ለማውጣት እገደዳለሁኝ። አሁንም ቢሆን አንድ እውነት ልንገራችሁ፣ ይሄንን ፋይል ለጥፊው ካላችሁኝ ሁላችሁም እለጥፈዋለሁ። ነገር ግን እኔ የማንለጥፈው ለምንድን ነው? ልጅቷ እስከ ጥግ ድረስ ሌላ ወንጀል ምናምን ተብላ እንድትከሰስ ስለምፈልግ ብቻ ነው። ይለጠፍ ከተባለ ግን ከዚህ አሁን ከነ ቡርኬና ሀይሚ ህይወት ካልወጣች ልጇን እስክትወልድ ድረስ ርቃ ካልተቀመጠች ከነሱ ህይወት አውጥቼ እለጥፈዋለሁ። ይህንን አደርጋለሁ፣ አትጠራጠሩ። ሌላው ደግሞ ማለት ነው ቡርኬ ወደድክም ጠላክም ልንገርክ፣ ሀይሚ በጣም ነው የምትወድክ፣ በጣም ነው የምታፈቅርክ። እንዲህ ብላኛለች ብለክ ምንም እንዳይሰማክ ስለምትወድክ ስለምታፈቅርክ ነው። ለአንተ የተለየ ቦታ ስላላት ነው። ገባ? ለአንተ የተለየ ቦታ ስላላት ነው። ስለምትወድክ ነው፣ ስለምታፈቅርክ ነው። ገባ? ክዶኛሉ ብላ ጥርጣሬ ገባት እንጂ አንተን ጠልታክ አይደለም። እሺ ቡርክዬ፣ ጠልታኛለች አልፈለገችኝም ብለክ አይምሮክን እንዳታስጨንቅ። አንተም ደግሞ ሀይሚን እንደምትወዳት ዛሬ አስመስክረሃል። ሀይሚ እኮ እኔ በጣም ነው መወዳት፣ ከእሷ ተለይቼ መኖር አልችልም ብሏል መግቢያው ላይ ከሰማችሁ። በቃ እኔ ሀይሚ በፍጹም ከእሷ ጋር ለብዙ ነገሬ፣ ለህይወቴ መቃናት፣ ለራሴ ለኑሮዬ፣ ለመሰረቴ፣ ለሁሉ ነገሬ፣ ለመቀየሬ፣ ለሁሉ ነገሬ እሷ ናት እና ስለዚህ እኔ ሀይሚን በጣም ነው መወዳት፣ ከሀይሚ መለየት አልፈልግም ብሏል። ገባችሁ? ጠላቶች ማለት ነው። አሁንም ቢሆን
እኔ እንደውም ሚፍታና ይሄ ማን ነው የሚባለው ቤኪ የሚባሉ ልጆች እጠረጥራቸዋለሁ። መቀኛ ከሩቅ አይመጣም። እችን ልጅ ከየት እንዳመጡ እንደውም እኔ እነሱን ነው የምጠረጥረው። ይቅርታ አድርጉልኝና ስፔሻሊ ቤኪ የሚባል የዛን ቀን ሁኔታው ሲያወራ ቪዲዮ ሲሰራ ልክ በቃ ለእሷ አዝኖ ተቆርቁሮ አይነት ነገር ነበር ሲያሳይ የነበረውና በጣም ነው የምጠራጠረው። እሱን ልጅ በጣም ነው የምጠረጥረው። ወደድክም ጠላክም አይለያዩም። ኦኬ፣ በዙሪያችሁ ያሉ ሰዎችን ቼክ አድርጉ። ቡርኬ ሰውን አትመኑ። ስንቴ ነው የምነግራችሁ? ሰው ማመን የለባችሁም። ሰውን አትመኑ። በቃ ሰው ማመን የለባችሁም። በፍጹም በፍጹም ሰው ማመን የለባችሁ። ለራሳችሁ ጊዜ ይኖራችሁ፣ ለራሳችሁ ቦታ ይኖራችሁ። ቡርኬና ሀይሚ ተነጋገሩ። ቁጭ ብላችሁ በጠረጴዛ ዙሪያ ለመነጋገር ሞክሩ። ከተነጋገራችሁ፣ ችግራችሁን ለመፍታት ከተጣጣራችሁ፣ እግዚአብሔር ምስክሬ ነው፣ ሁሉ ነገር ይስተካከላል። ሁሉ ነገር ቀኝ ይሆናል። ስለ ልጅቷ ግን ለእኛ ተው። እኛ ከሚዲያ እንዴት መጥፋት እንዳለባት እናሳያታለን። እያንዳንዱ ፐርሰናሊ ቪዲዮቿ ፐርሰናሊ ነገሮቿን ስናወጣባት ትጠፋለች፣ ጉዷን ስናወጣባት። ይህን ደግሞ ከማድረግ ወደኋላ አንልም፣ እናደርገዋለን። እመኑኝ እናደርገዋለን። በቃ ዛሬ አመሻኝ ጋይስ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሽ ስራ ስለበዛብኝ ነው፣ እቤት አልነበርኩኝም። ለዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ባይ ባይ።